Drones have struck Russia's Tuapse oil refinery on the Black Sea, causing a fire. የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዩክሬን በጥቁር ባህር ዳርቻ በሚገኘው የቱአፕሴ የነዳጅ ማጣሪያ ላይ የፈጸመችውን የሰው አልባ አውሮፕላን ጥቃት አስመልክቶ መግለጫ ሰጥተዋል። ፕሬዝዳንቱ ጥቃቱ በሲቪል መሰረተ ልማቶች ላይ ያነጣጠረ መሆኑን በመጥቀስ ድርጊቱ ከፍተኛ የአካባቢ ብክለት ሊያስከትል እንደሚችል አስጠንቅቀዋል። ዩክሬን በሲቪል ተቋማት ላይ የምትፈጽመው ጥቃት ከጊዜ ወደ ጊዜ እየጨመረ መምጣቱን ፕሬዝዳንት ፑቲንም ከመናገር አልሸሸጉም። በሰሜን ምስራቅ ጥቁር ባህር የቱአፕሴ የነዳጅ ማጣሪያ ባለፉት ጥቂት ሳምንታት ውስጥ ለሶስተኛ ጊዜ ጥቃት ደርሶበታል። ይህ ደግሞ የዩክሬንን የበላይነት እያሳየ ነው የሚሉ የፖለቲካ ተንታኞች በርከት ብለዋል። በጥቃቱ ምክንያት በተነሳው ከፍተኛ እሳትና በፈሰሰው ነዳጅ ሳቢያ በአካባቢው የአደጋ ጊዜ አዋጅ የታወጀ ሲሆን ነዋሪዎችም ከመኖሪያቸው መፈናቀላቸው ተሰምቷል። ፑቲን በአሁኑ ወቅት ከፍተኛ የሚባል ስጋት የለም ቢሉም የነዳጅ መፍሰሱና እሳቱን ለመቆጣጠር በመቶዎች የሚቆጠሩ የእሳት አደጋ ሰራተኞች ርብርብ እያደረጉ መሆኑን ገልጸዋል። የዩክሬን ጦር ለጥቃቱ ኃላፊነት የወሰደ ሲሆን ድርጊቱ የሩሲያን ወታደራዊና ኢኮኖሚያዊ አቅም ለማዳከም ያለመ መሆኑንም ይፋ አድርጓል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዩክሬን በግንባር በምታደርገው ውጊያ ውጤት ማጣቷን ተከትሎ ወደ ሽብርተኝነት ተግባር መሸጋገሯን ተናግረዋል። ፑቲን የዩክሬን ጦር በጦር ሜዳ ላይ የሚፈልገውን ግብ ማሳካት ሲሳነው ትኩረቱን በሩሲያም የውስጥ ኢኮኖሚና በሲቪል መሰረተ ልማቶች ላይ በማድረግ የሽብር ጥቃቶችን መምረጡን ገልጸዋል። እነዚህ ጥቃቶች የሩሲያን ማህበረሰብ ለማስደንገጥና የሀገሪቱን የኤነርጂ ዘርፍ ለማዳከም የታለሙ መሆናቸውንም ተናግረዋል። በተለይም በጥቁር ባህር አካባቢ በሚገኙ የነዳጅ ተቋማት ላይ የሚሰነዘሩ ጥቃቶች ለጥቁር ባህር ቀጠና ከፍተኛ የሆነ የተፈጥሮና የአካባቢ ጥበቃ ስጋት የሚፈጥሩ መሆናቸውንም አስረድተዋል። ዩክሬን በበኩሏ በሩሲያ የነዳጅ ማጣሪያዎች ላይ የምታደርገውን ጥቃት ለሩሲያ ጦር የሚቀርበውን የነዳጅ አቅርቦት ለማቋረጥና ለጦርነቱ የሚውለውን ገቢ ለመቀነስ የተወሰደ እርምጃ መሆኑን ገልጻለች። ሆኖም ክሬምሊን እነዚህ ድርጊቶች ከወታደራዊ ግብ ይልቅ የሽብር ባህር ያላቸው በሚለው አቋሙ ጸንቷል። ፕሬዝዳንት ፑቲን ለደህንነት ተቋማቱ በሰጡት መመሪያ በነዳጅና በጋዝ መሰረተ ልማቶች ላይ የሚደረገው ጥበቃ እንዲጠናከርና ለሚሰነዘሩ ጥቃቶች ሁሉ ተመጣጣኝ ወታደራዊ ምላሽ እንዲሰጥ ትዕዛዝ አስተላልፈዋል። ይህ የፑቲን ዛቻና ትዕዛዝ በሞስኮና ኪየቭ መካከል ወደ ሰላም የሚወስደውን መንገድ ሊያጠበው እንደሚችል ተንታኞቹ ከወዲሁ ስጋታቸውን እያስቀመጡ ነው። ዩክሬን እነዚህን ጥቃቶች የምትፈጽመው በጦር ግንባር እየገጠማት ያለውን ወታደራዊ ውድቀትና ሽንፈት ለማካካስ በምታደርገው ጥረት ነው ሲሉ የሞስኮ ባለስልጣናት ቢተቹም ኪየቭ ግን ጥቃቱን እንደምትቀጥል አስጠንቅቃለች። በተደጋጋሚ ኢላማ እየሆነ ያለው የቱአፕሴ የነዳጅ ማጣሪያ ተርሚናል ላይ የሚሰነዘሩ ጥቃቶች ለጥቁር ባህር ተፋሰስ ስነ ምህዳር ትልቅ ስጋት መሆናቸውንም የሩሲያ ባለስልጣናት የሁኔታውን አሳሳቢነት ተናግረዋል። በተያያዘም የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኪየቭ መንግስት ከዚህ ቀደም ሲያደርገው እንደነበረው ሁሉ አሁን ደግሞ ከዩክሬን ተገንጥለው ወደ ሩሲያ በተቀላቀሉ ግዛቶች የሚካሄደውን ምርጫ ለማደናቀፍ ቆርጦ መነሳቱን ያሳያል ብለዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በበኩላቸው ዩክሬን በሩሲያ የነዳጅ ዘርፍ ላይ የምትፈጽመውን ጥቃት የሚያስከትለውን ዓለም አቀፋዊ ተጽዕኖም አስረድተዋል። እንደ ቃል አቀባዩ ገለጻ በአሁኑ ወቅት በሆርሙዝ ሰርጥ ባለው ሁኔታም ዓለም አቀፍ ገበያው አስቸጋሪ ጊዜ እያሳለፈ ባለበት ሰዓት እነዚህ ጥቃቶች ሁኔታውን ይበልጥ ያወሳስቡታል። ጥቃቶቹ በዓለም አቀፍ የኤነርጂ ገበያ ላይ ተጨማሪ አለመረጋጋት እንዲፈጠር የሚገፋፉ መሆናቸውንም ፔስኮቭ ገልጸዋል። አራተኛ ዓመቱን የያዘው የሩሲያና ዩክሬን ጦርነት በዓለም ፖለቲካ ላይ በርካታ አሉታዊ ተጽዕኖችን ማሳረፉ የሚታወስ ሲሆን ከሰሞኑ ዩክሬን የፈጸመችው ጥቃት ሩሲያን ስጋት ላይ የጣለም ሆኗል። ምንም እንኳ ሞስኮ ምላሽ ለመስጠት እየዛተች ቢሆንም ሁለተኛው የዓለም ጦርነት መጠናቀቁን በሚዘከርበት የድል ቀንን አስመልክቶ በዩክሬን ጊዜያዊ የተኩስ አቁም እንዲደረግ ሐሳብ ማቅረቧ ተሰምቷል። ይሁን እንጂ ዩክሬን ለቀረበው ጥሪ ያላት ምላሽ በጥርጣሬ የተሞላ ሆኗል። የሩሲያ ባለስልጣናት ለበዓሉ ክብር ሲባልና የሰላማዊ ሰዎች ደህንነት ለመጠበቅ በሚል ግጭቶች ለተወሰነ ጊዜ እንዲቆሙ ጠይቀዋል። ይህ በዓል በሩሲያ ዘንድ በታላቅ ወታደራዊ ሰልፍና ስነ ስርዓት የሚከበር ሲሆን ሩሲያ በናዚ ጀርመን ላይ የተቀዳጀችውን ድል የምታስብበት ዕለት ነው። የኪየቭ መንግስት ለቀረበው ጥሪ በሰጠው ምላሽ ሩሲያም የተኩስ አቁም ሐሳቡን የምታቀርበው ለወታደራዊ ዝግጅትና ኃይልን መልሶ ለማደራጀት የምትጠቀምበት ስልት ነው ሲል ስጋቱን ገልጿል። ዩክሬን ሩሲያ ከዚህ ቀደም በተመሳሳይ ሁኔታ የተኩስ አቁም አውጃ በተግባር ግን ጥቃቷን ስትቀጥል እንደነበር በመግለጽ አሁን ላይ ከክሬምሊን የተሰጠውን ጊዜያዊ ተኩስ አቁም በስጋት ትመለከተዋለች። ኪየቭ አሁን ባለው ሁኔታ የተኩስ አቁም ማድረግ ሩሲያ የተቆጣጠረቻቸውን ይዞታዎች ይበልጥ እንድታጠናክር እድል ይሰጣታል የሚል እምነትም አላት። የፖለቲካ ተንታኞች በሁለቱ ወገኖች መካከል ያለው ጥልቅ አለመተማመን ለበዓሉ የታሰበውን የተኩስ አቁም በተግባር ላይ የማዋል እድሉን ዝቅተኛ እንዲሆን አድርጎታልም ብለዋል። ሌላው ዩክሬን በሩሲያ ፐርም ግዛት ውስጥ ባለ የነዳጅ ማከማቻና ኢንዱስትሪ ቀጠና ላይ ጥቃት ማድረሷ 4 ዓመታት ያስቆጠረው ደም አፋሳሽ ጦርነት ለጊዜው ለማቆም በሚያስችል የሰላም ስምምነት ዙሪያ የአሜሪካው ፕሬዝዳንት ዶናልድ ትራምፕና የሩሲያ አቻቸው ቭላዲሚር ፑቲን ውይይት በማድረግ ላይ ባሉበት ወቅት መሆኑ ጉዳዩን ውስብስብ ሊያደርገው እንደሚችል ተንታኞች እየተናገሩ ነው። እንደ ሩሲያ ባለስልጣናት መግለጫ ከሆነ የዩክሬን ድሮኖች ከጦርነቱ ቀጠና ርቆ በሚገኘው
በሚገኘው የፐርም ግዛት የኢንዱስትሪ ተቋማትን ኢላማ አድርገዋል። ይህ ድርጊት ዩክሬን በሩሲያ ግዛት ውስጥ ጥልቅ ጥቃቶችን የመሰንዘር አቅሟ እያደገ መምጣቱን የሚያሳይ እንደሆነም ተነግሯል። በሌላ በኩል በዋሽንግተንና በሞስኮ መካከል ያለው ግንኙነት አዲስ መልክ እየያዘ መሆኑን የሚጠቁሙ መረጃዎች እየወጡ ነው። ፕሬዚዳንት ዶናልድ ትራምፕና ቭላዲሚር ፑቲን ለተወሰነ ጊዜ የሚቆይ ጊዜያዊ የተኩስ አቁም ለማወጅ ተጨማሪ ሰብአዊ ቀውሶችን ለመቀነስ እንዲሁም ለዘላቂ ሰላም የሚረዱ ቅድመ ሁኔታዎችን ለመፍጠር በስልክ መወያየታቸው ተነግሯል። ይህ ደግሞ በሞስኮና በዋሽንግተን መካከል ያለውን ዲፕሎማሲ ሊያለሳልሰው እንደሚችል ከወዲሁ ይገመታል። ምንም እንኳን ከፍተኛ የዲፕሎማሲ ንግግሮች እየተደረጉ ቢሆንም ውጊያው አሁንም እንደቀጠለ ነው። ይህ የፐርም ጥቃት በሰላም ንግግሩ ላይ ምን አይነት ተጽዕኖ ሊያሳድር እንደሚችል የፖለቲካ ተንታኞች ጉዳዩን በትኩረት እየተከታተሉትም ይገኛል። Footage shows smoke billowing from the site.